እጅግ አሳዛኝ ነው። ይህ የምትመለከቱት ምስል ሰላማዊ ሰልፍ አለም ደግሞ ለስብሰባ የወጣ ህዝብ አይደለም። እነዚህ የምትመለከቷቸው ስደተኞች ሲሆኑ በህገወጥ መንገድ ወደ ሳውዲ አረቢያ ለመግባት በየመንና እንዲሁም ደግሞ በሳውዲ ድንበር ላይ የሚገኙ ስደተኞች ናቸው። የገደለ እስካልተገደለ ድረስ አሁንም ወንጀሎች መበርከታቸው አይቀርም። ከድብቅ ፍቅረኛዋ ጋር በመተባበር ህጋዊ ባሏን በስለት አንገቱን በመቁረጥ ገድለው አስከሬኑን መጸዳጃ ቤት ውስጥ የከተቱት ግለሰቦች ጥያቄ በጣም አሳሳቢ ጥያቄ ነው። ለሌሎች ሼር አድርጉት። ባረከላሁ ፊኩም። ምን ትላለች ጥያቄዋ ላይ? ወንድሜ በአላህ እኔ ሙስሊም ነኝ፣ ክርስቲያን ላገባ ነው እና እሱ በራሱ ሃይማኖት እኔ በራሴ ሃይማኖት እየተመለከትን ያለ ነው። እሰልምልሻለሁ ብሎ እያከፈራት ይህንን እውነታ ቁርአን ከሳይንስ ቀድሞ ነው ያወቀው። እስላምና ሳይንስ ክፍል 100 ልንደርስ ነው። ይህንን ሰላታችሁ ላይ የምትዳከሙ ከሆነ የምትሳነፉ ከሆነ ኢባዳ ለማድረግ የሚጫጫናችሁ ከሆነ እነዚህን 3 ዱዓዎች ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቻናል ታለሻላ ዛሬም ከመገን ተመለከታችሁ እጅግ የሚያሳዝን መረጃም አለ። በየመን ምንድነው እየተፈጠረ ያለው? ከዛም አልፎ ደግሞ የተለያዩ የምንማማርበት እስላማዊ ቪዲዮ አሉ። እነሱም በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበረ ቻናሉን ላይክ እያደረጋችሁ ሀሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ያጀማ እንግዲህ ሶላታችን ላይ የምንዳከም ሰዎች ይህ ምክር ወይም ደግሞ ይህ ዱዓ ይጠቅመናል። እስኪ ቪዲዮን በጋራ እንመልከት። አላህ ሁላችንም ሶላታችን ላይ ያጠንክረን። ሰላታችሁ ላይ የምትዳከሙ ከሆነ የምትሳነፉ ከሆነ ኢባዳ ለማድረግ የሚጫጫናችሁ ከሆነ እነዚህን 3 ዱዓዎች በንጹህ ቀልብ በእኽላስ እርግጠኛ ሆናችሁ የምታደርጉ ከሆነ አላህ ኢባዳ ላይ ጠንካራ ያደርጋችኋል። እነዚህም 3 ዱዓዎች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። የመጀመሪያው አላሁመ ጌታዬ ሆይ ኢኒ አዑዙ ቢከ እኔ ባንተ እጠበቃለሁ ሚነል ዐጀዚ ከአቅም ማጣት ወይም ከመዳከም ወልከሰሊ ከስንፍና። ሁለተኛው አላሁመ ጌታዬ ሆይ ሩደኒ ኢለይከ ወደ አንተ መልሰኝ ረደን ጀሚለን መልካም የሆነ መመለስን ወደ አንተ መልሰኝ። ሶስተኛው አላሁመ ጌታዬ ሆይ ያ ሙቀሊበል ቁሉብ እቺን ቀልብ ገለባባጭ የሆንክ ጌታዬ ሆይ ሰብት ቀልቢ ዐላ ዲኒክ ቀልቤን በዲነ ላይ አጽናልኝ ስትሉ ዘወትር በእነዚህ 3 ዱዓዎች አላህን ሱብሓነሁ ወተዓላ መለመናችሁን እንዳትረሱ። አላህ የሁላችንም ቀልብ እንግዲህ በዲናችን ላይ ያጠንክርልን ኢንሻአላህ። በሰማነው የምንጠቀም ያድርገን። እንግዲህ ሶላታችን ላይ የምንዘናጋ ወይም ደግሞ የምንዳከም ኢባዳ ላይ እነዚህ 3 ዱዓዎችን በማድረግ ልንጠነክር ይገባል ብዬ አምናለሁ። እንደተጠቀምንበት ተስፋ አድርጋለሁ። ወደ ላይኛው ቪዲዮ አለፍኩላችሁ። ጀማ ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግም በጣም በሚያሳዝን ሁኔታ ከየመን አዲስ እንግዲህ አሳዛኝ ነገር እየተፈጥሯል። ምንድነው? ስደተኛ ወንድሞች እህቶቻችን አሁን ያሉበት ሁኔታ ነው የሚያሳየው። ይህን ቪዲዮ በጋራ እንመልከት። ምንድነው የተፈጠረው? ይህንን ቪዲዮ ለብዙዎች ሼር እንድታደርጉት በአክብሮት ጠይቃችኋለሁ። እጅግ አሳዛኝ ነው። ይህ የምትመለከቱት ምስል ሰላማዊ ሰልፍ አለም ደግሞ ለስብሰባ የወጣ ህዝብ አይደለም። እነዚህ የምትመለከቷቸው ስደተኞች ሲሆኑ በህገወጥ መንገድ ወደ ሳውዲ አረቢያ ለመግባት በየመንና እንዲሁም ደግሞ በሳውዲ ድንበር ላይ የሚገኙ ስደተኞች ናቸው። ቁጥራቸው እጅግ አስደንጋጭ ነው። እንግዲህ እንደምትመለከቱት የየመን ዜጎች የስደተኞቹ ብዛት እንግዲህ አስመልክቶ በዚህ ሰዓት ምስሉን በሰፊው እየተቀባበሉት ይገኛሉ። እንግዲህ ከዚህ ውስጥም እንግዲህ በርካታ ኢትዮጵያውያን እንደሚገኙበት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁን አጋሩ፣ ፎሎ ማድረጋችሁ እንዳደረሱ ያጀማ ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም ያሳዝናል። ይህንን ቪዲዮ ስመለከት እሰቡት። ዘመዶቻችን፣ ቤተሰቦቻችን፣ እህት ወንድሞቻችን እዚህ ውስጥ ሊኖሩ ይችላሉ። አብዛኛ አሁን ላይ በህገወጥ መንገድ እየሄዱ ነው። የመን ላይ ይሄ ፎቶ በቅርብ ነው የተነሳው እና ወደ ሳዑዲ ለመግባት እንትን የተባለበት ሁኔታ ነው። ከዚህ ውስጥ ብዙ ነገር ነው እየተፈጠረ ያለው። አሁን ከሰሞኑ እኛ ሀገር ላይ አንድ የተፈጠረ ነገር አለ። አንድ ልጅ ማለት ነው ሞቷል እዛ የመን ላይ። ወላሂ ብዙ ብር ከፍሎ ከአንድ 2 ጊዜ ከፍሎ በስተመጨረሻ ደብድበውት ምን ብለውት አንገላተውት አቅም ሲያጣ በረሃብ ተቀጥቶ በስተመጨረሻ ሞቷል። ጀናዛው እንኳን ቤተሰብ አላየውም። እጅግ ያሳዝናል። አላህ ይዘንለት። ብዙ እህት ወንድሞቻችን ባህር ላይ እየተቀጠፉ ነው፣ የመን ላይ እየተቀጠፉ ነው፣ ድንበር ላይ እየተቀጠፉ ነው። ብዙዎች ማለት ነው። ይህ ነገር እስከ መቼ ድረስ ነው የሚቀጥለው? ደግሞ አንድ መዓት ገንዘብ ነው የሚያፈሱት። በመቶ ሺዎች የሚቆጠሩትን ገንዘብ ማውጣታችሁ
ካልቀረ እባካችሁ በህጋዊ መንገድ ብዙ አማራጮች አሉ ብትሄዱ፣ ወይም ደግሞ ቤተሰቦቻችሁን፣ እህቶቻችሁን፣ ወንድሞቻችሁን ብታመጡ የተሻለ ነው ብዬ አስባለሁ። ከሆነም አይቀር ማለት ነው እና በህጋዊ ብትሄዱ ይሻላል። በህገ ወጥ መንገድ ብዙ እህት ወንድሞች እያለቁ ነው። እነዚህም እንግዲህ እዚህ ሁኔታ ውስጥ ነው የሚገኙት። አላህ ይደርስላቸው ነው ምለው። እጅግ በጣም ያሳዝናል። ይህንን ቪዲዮ ለብዙዎች ተደራሽ እንድታደርጉት በአክብሮ ጠይቃለሁ። በተለይ የመን ላይ ያሉ እህት ወንድሞቻችሁ፣ ዘመዶቻችሁ ሊኖሩ ይችላሉ። አሁን ላይ ወደ ስደት መንገድ የገቡ ሰዎች ማለት ነው። እነሱን የደወላችሁ ቼክ ብታደርጉም ተመራጭ ነው። የገዛ ባሏ ማለት ነው ከድብቅ ፍቅረኛዋ ጋር ገድለዋለች። ከድብቅ ፍቅረኛዋ ጋር በመተባበር ህጋዊ ባሏን በስለት አንገቱን በመቁረጥ ገድለው አስከሬኑን መጸዳጃ ቤት ውስጥ የከተቱት ግለሰቦች በእድሜ ልክ እስራት ተቀጡ። በምዕራብ አርሲ ዞን ነሰቦ ወረዳ ልዩ ቦታው አዳማ የተባለ አካባቢ ደሳለኝ ቀንደባና ስኳሪ አልዩ የተባሉ ጥንዶች በትዳር ለበርካታ ዓመታት እንደኖሩና ልጆችን ማፍራት ችለዋል። ጥንዶቹ ተያይተው በጋራ በወሰኑት መሰረት በሚስት ስኳሪ አልዬ ፈቃደኝነት ባለ ደሳለኝ ቀንደላ ሁለተኛ ሚስት እንዳገባ ፍቃድ አግኝቶ እንደነበር የዞኑ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ከድር ጀቦል ለብስራት ሬዲዮ ተናግሯል። በዚህም ደሳለኝ ቀንደላ ከአዲሷ የትዳር አጋሩ ጋር የተሻለና ኢኮኖሚም ደህና ገቢ ያገኘ ሲመጣ ሚስት በኔ መልካም ፍቃድ ነውና ሌላ ሴት ያገባው ይህን አድርግ ይህንን አምጣ ያለች እንደምታስቸግረው በተገኘው ማስረጃ ተረጋግጧል። በዚህም አንድ ኩንታል ቡና መሸጡን ተከትሎ ለኔም ሆነ ለልጅህ ልብስ ያስፈልገናል በማለት ጥያቄ ብታቀርብም ባል ሌላ ህይወት በመጀመሩ ለጥያቄዋ ተገቢ መልስ ስላልሰጣት በመካከላቸው ግጭት ተፈጥሯል። የበንዲ እንዳለ ሚስት ከተሰወረ አንድ ግለሰብ ጋር የፍቅር ግንኙነት መጀመሪያን የሚናገሩ ዋና ኢንስፔክተር ከድር ጅቦ ወደ ተከሳሹ ሱካሪ አልዩ ህይወት የገባው ሰው ግን የተለያዩ ምክሮችን በመለገስ ወደ ሌላ አቅጣጫ እንዳታመራ ማድረጉን ገልጸዋል። ይህ ግለሰብ ህጋዊ መንገድ ትዳራቸው ከባለቤቷ ጋር አለመፍረሱን አስታኮ ባሏን ብታስወግድ እሷ የንብረት ተካፋይ እንደምትሆን በማሳመን ድርጊቱን ለመፈጸም አመቺ ጊዜ ሲጠባበቁ ነበር። በዚህም ጥር 21 ቀን 2017 ዓ.ም ሁለተኛ ሚስቱ ባጋጠሙ በሌለችበት አቅደው ተዘጋጅተው ለሊት 10 ሰዓት ላይ ሱካሪ አልዩና ለጊዜ የተሰወረው ግብረ አበሯ ጋር በመሆን በእንቅልፍ ላይ ያለው ደሳለኝን በስለት ቢላዋ አንገቱን በመቁረጥ ደሙን በጥንቃቄ ቤት ውስጥ እንዳይፈስ በማድረግ አስከሬኑን ሽንት ቤት ውስጥ እንደከተቱት ተረጋግጧል። ከአራት ቀን ቆይታ በኋላ ጥር 25 ቀን 2017 ዓ.ም የደሳለኝ መስወርን ተከትሎ አዲሷ ባለቤቱና የአካባቢው ነዋሪዎች ለፖሊስ ባደረጉት ጥቆማ መሰረት የተዘጋው ቤት ተከፍቶ ሲፈተሽ የደሳለኝ አስከሬን ከመጸዳጃ ቤት በመውጣት ፖሊስ በጥንቃቄ ለምርመራ ወደ ሆስፒታል መላኩን ገልጿል። ፖሊስ ስኳሪ አልዩን በቁጥጥር ስር አውሎ የምርመራውን ሲያጣራ የወንጀል ድርጊቱ ከተባባሪዋ ጋር መፈጸሟን በመናገር ድርጊቱንም ለምን ለመፈጸም እንደቻለችም ለፖሊስ ታስረዳለች። ፖሊስም የምርመራ መዝገቡን በአስከሬን የምርመራ ውጤትና በተለያዩ ማስረጃዎች በማጠናከር በከባድ የሰው መግደል ወንጀል ክስ መስርቷል። የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ጥቅምት 21 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ስኳሪ አልዩና ለጊዜው ያልተያዘው ተባባሪዋ ሰውን ለመግደል አስበው አቅደውና ተዘጋጅተው በስለት ቢላ በጭካኔ በተሞላበት መንገድ ሰው መግደላቸው እጅግ ጨካኝ ነውረኛና አደገኛ መሆናቸውን በማረጋገጡ በእድሜ ልክ እስራት እንዲቀጡ መወሰኑን የምህረት ታደሰ መረጃ ያመላክታል። ምንድነው የተፈጠረ ያለው? ይሄ ነገር አሁንም ህጎቻችን ካልተሻሻሉ አሁንም ይሄ ነገር መቀጠሉ የማይቀር ወንጀለኞችን ማብዛታችን የማይቀር ነው። በነገራችን ላይ ትኩረት ሊሰጠው ይገባል ባይነኝ። እጅግ በጣም ያሳዝናል። የገዛ ባሏን ከሌላ ፍቅረኛ ጋር ከድብቅ ፍቅረኛዋ ጋር ገላው በተኛበት አስክሬኑ ሽንት ቤት ነው የጣሉት። እሰቡት። ከዛም አልፎ አሁን እስር ቤት እድሜ ልክ ስራት የመንግስት እንጀራ ገብተው ይበላሉ ነው ሰዎች ማለት ነው። ያንኛው ሰውዬ ፍቅረኛ የተባለው ሰውዬ አልተገኘም እስካሁን ድረስ። ለጆሮ የሚከባብዱ ነገራቶች ነው በኢትዮጵያ ላይ እየሰማን ያለ ነው። የገደለ እስካልተገደለ ድረስ አሁንም ወንጀሎች መበርከታቸው አይቀርም። በእነዚህ ጉዳይ እናንተስ ምን ትላላችሁ? እጅግ በጣም ያሳዝናል። አላህ ይጠብቀን። ኢና ሊላሂ ወኢና ኢለይሂ ራጂዑን። እሱ እንዲህ ብላ ጠይቀዋለች። እኔ ሙስሊም ነኝ፣ ክርስቲያን ላገባ ነው። እኔም በእኔ ሃይማኖት እሱም በራሱ ሃይማኖት መኖር ይቻላል ወይ የሚል ጥያቄ አቅርባለታለች። እሱ መልስ ሰጥቷል። እስኪ በጋራ እንመልከት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? እህታችን እዚህ ጥያቄ ትጠይቃለች። ይህ ጥያቄ በጣም አሳሳቢ ጥያቄ ነው። ለሌሎች ሼር አድርጉት። ባረከላሁ ፊኩም። ምን ትላለች ጥያቄዋ ላይ? ወንድሜ በአላህ እኔ ሙስሊም ነኝ፣ ክርስቲያን ላገባ ነው እና እሱ በራሱ ሃይማኖት እኔ በራሴ ሃይማኖት መኖር ይቻላል እንዲህ በአላህ ንገረኝ ይላል። አይቻልም፣ አይፈቀድም፣ ሐራም ነው፣ ክልክል ነው። አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። አላህ በሱረቱል በቀራ ላይ ምን ይላል? ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። በአላህ ላይ የሚያጋሩ ሰዎችን ወይንም አላህን የካዱ ሰዎችን እንዳታገቡ በፍጹም አይቻልም ብሎ ተናግሯል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ይላል።
እናንተ ለነርሱ የነርሱ ለእናንተ ፍጹም አይፈቀድም ማግባት ብሏል። ወላ ቱምሲኩ ቢዕሶሚል ከዋፊር ይላል ታች ወረድ ብሎ ከካህዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ብሎ ተናግሯል። ታዲያ በዚህ ትዳር ላይ ያሉ ሴቶች ሁክማቸው ምንድን ነው ከተባለ እነዚህ ሰዎች በዝሙት ላይ ነው ያሉት። የሌላ እምነት ተከታይ አግብታ የምትኖር ሴት ዝሙትን እንደሰራች ነው የሚቆጠረው። እያንዳንዱ ከባሏ ጋር የምታደርገው እንደ ዝሙት እየተጻፈ ነው ከአላህ ዘንድ። ልጆቿም የምትወልዳቸው የዝሙት ልጆች ናቸው። የዚያ ሰውየ ልጆች በፍጹም አይደሉም። ነገ ወልቂያማ ወዴት ነው የሚሄዱ ከተባለ እነዚህ ሰዎች ወደ ጀሃነም ነው የሚሄዱት ያለም ተፈጥሮ። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሰአ ሰቢላ ብሎ ተናግሯል። ስለዚህ በዝሙት ላይ ነው ያላችሁት። አላህ ልትፈሩ ይገባል። ነገ ወልቂያማ ወደ ጀሃነም ነው የምትሄዱት። ተጠንቀቁ። ይሄን ነገር ብዙ ጊዜ ተናግረናል። ሰው እንዴት የራሱን ህይወት ለጀሃነም ያመቻቻል? ጊዜያዊ ህይወት ነው እዚህ የምትኖሩት 50 ዓመት 60 ዓመት ምናምን። ለዚህ ለቅርብ ጊዜ ብላችሁ የዘላለማዊ ቤታችሁን አታበላሹ። ይወታችኋል። አምላክ አላህ ሱብሓነሁ ወተዓላ ክልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣች አንድ ሴት እና ጠየቀች፣ ያ ረሱላላህ ኢኒ ኡሪዱ አን አተዘወጅ ፈቢማዛ ተንصحኒ አለች። አንቱ የአላህ መልክተኛ ሆይ እኔ ላገባ ፈልጋለሁኝ፣ ምን አይነት ባል እንዳገባ ይመክሩኛል እርሶ ብላ ጠየቀች። ኢን ወጀድቲ ረጁለን ሳሊሐን ፈተዘወጂ አሏት። በአላህ መንገድ ላይ ቀጥ ያለን ሙስሊም ካገኘሽ አግቢ ብለው ተናገሯት። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ምክራቸውን ሲሰጡ ለሴቶች ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ከመጣ ዳሩት ይህን ሰው አሉ። የትዳር መስፈርት ዲን ነው፣ አኽላቅ ነው፣ ስለ ምግባር ነው። ስለዚህ አላህን ፍሩ ሴቶች። ነገ ይሰልምልናል ምናምን እያላችሁ ከካፊር ሰዎች ጋር ያላችሁ ሰዎች ካላችሁ በራሳቸው ጊዜ ጀሃነምን መንገድ እያመቻቸዋቸው ነው። እሺ አላህን ፍሩ። በዚህ መንገድ ላይ ያሉ በዚህ ትዳር ላይ ያሉ ሰዎች ምን ማድረግ አለባቸው ከተባለ ዳዕዋ ያድርጉለትና ያን ሰው ከተመለሰ ሰየው እምቢ የሚል ከሆነ ወዲያው መለያየት ግድ ነው። ካልሆነ ህይወቷ የዝሙት ህይወት ነው። የምትወልዳቸው ልጆች የዝሙት ልጆች ናቸው። አላህ ነው ስታ ያጀማ እኔ ምን እንደምል አላውቅም። እሱ ሁሉም ነገር ብሏል። ስለዚህ ልንጠነቀቅ ይገባል። ነገር ግን አላህ ከእንደዚህ አይነት ፈተና ከእንደዚህ አይነት ሙሲባ ይጠብቀን ለማለት እወዳለሁ። ብዙ ነገር እየተመለከትን ያለ ነው። እሰልምልሻለሁ ብሎ እያከፈራት ያለበት ሁኔታ ነው። እኔም በሃይማኖትሽ አንቺም በሃይማኖትሽ እንኖራለን ተባብለው ከገቡ በኋላ አንዱ ወደ አንዱ እየተዘነበለ እየቀየሩ ያለበት ሁኔታ ነው። በተለይ ወንድ ልጅ በራሱ እጅ መዳፉ ላይ እስኪያስገባ ድረስ ነው። ከዛ በኋላ አይሰማትም። ብዙ ነገር እየተመለከትን ስለሆነ በራሳችን እጅ ጀሃነባችን ህይወታችን አናበላሽ። ለዚች የቤት ኪራይ ህይወት ለምንኖረው ህይወት አኪራ ወይም ደግሞ ዘላለማዊ ህይወታችን አናበላሽ ለማለት እወዳለሁ። በቂ ምላሽ ተሰጥቷል። ከእንደዚህ አይነት ዓለም ውስጥ ያላችሁ ገና አይደለም ማሰብ ዓለም ውስጥ ገና እንደዚህ አይነት ሪሌሽን ማቆም አለባችሁ ብዬ አምናለሁ። የፍቅር ሙድ የለም። ማግባት ከፈለግሽ አላህ ሐላልሽን ይስጥሽ። ዱዓ አድርግልሻለሁ። ዱዓ ያደርጉልሻል ቤተሰቦችሽም። የማይሆን ነገር ሊመስለን ይችላል። ነገር ግን ቆም ብለን እንሰብ። ከእንደዚህ አይነት ነገር ልንወጣ ይገባል። ዱዓም ደግሞ ልናደርግ ይገባል ለማለት እወዳለሁ። አላህ ይጠብቀን። ወደ ለኛ ቪዲዮ አለፍኩላችሁ። ቁርአን ሀያልነት ተመልከቱ። ቁርአን ከሳይንስ ቀድሞ ነው ያወቀው። በጋራ እንመልከት። ይህንን እውነታ ቁርአን ከሳይንስ ቀድሞ ነው ያወቀው። ኢስላምና ሳይንስ ክፍል 100 ልንደርስ ነው። ይህንን ቪዲዮ ኮሜንት ላይ ሱብሃንአላህ አልሐምዱሊላህ አላሁ አክበር እያላችሁ አሰራጩ። ጭንቅላታችን ራሱን ሪዋይር አድርጎ ከእንደገና ይገነባል። ስለ ራስ መልካምን መናገር ኒውራል ፓዝዌይን ይገነባል። መጥፎ መናገር ኮርቲዞልና የጭንቀት ሲግናሎችን ይለቃል። ደጋግሞ ይህንን ነገር መፈጸም ብሬናችንን ጭንቅላታችንን በዛ ባወራን ንግግር ላይ ይገነባል። መጥፎ ከተናገርን መጥፎ አድርጎ፣ ጥሩ ከተናገርን ጥሩ አድርጎ ማንነታችንን አስተሳሰባችንን ይገነባል። የምትናገረውን ነገር ባታምንበት እንኳን ጭንቅላታችን ውሸት ነው እውነት ነው አያውቅም፣ ያምናል፣ ይቀበላል። ማንነትሽን እዛ ላይ ይገነባል። ዶክተር አንድሪው ኒውበርግ እንዳሉት ቃላት የጭንቅላታችንን መዋቅር የብሬናችንን ስትራክቸር ይገነባል። በፔንሲልቬኒያ ዩኒቨርሲቲ በተደረገ ጥናት ከራስ ጋር ማውራት ራስን ከበሽታ የመከላከል ኢሚዩኒቲ ሲስተምንና ከበሽታ የመዳንን አቅም ይጨምራል። በሳይንሳዊ ጥናትና ምርመራ የተደረሰበት ይህ ሳይንሳዊ እውነታ ከ1400 ዓመታት በፊት በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም
በሐዲሳቸው ተነግሮናል። ነቢዩ ዓለይሂ ሰላቱ ወሰላም ወላ ተሱቡ አንፉሰኩም ወላ ትልቁ ቢአይዲኩም ኢለ ተህሉካ፣ ራሳችሁን አትሳደቡ፣ ወላ ትልቁ ቢአይዲኩም ኢለ ተህሉካ፣ ራሳችሁን በራሳችሁ መከራ ውስጥ ችግር ውስጥ አትክተቱ፣ ይህንን በማድረግ ብለዋል። በሌላ ሐዲሳቸው ነቢዩ ዓለይሂ ሰላቱ ወሰላም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት፣ በአላህና በመጨረሻይቷ ቀን የሚያምን ሰው መልካምን ይናገር አሊያም ዝም ይበል። ቁርአን በሱረቱል ኢስራ ምዕራፍ 17 አንቀጽ 53 ላይ ወቁል ሊዕባዲ የቁሉ ለቲ ሂየ አሕሰን፣ አላህ ሱብሓነሁ ወተዓላ ለባሮቼ በላቸው መልካምን ይናገሩ ብለዋል። በሱረቱ ኒሳ ምዕራፍ 4 አንቀጽ 148 ላይ ላ ዩሒቡ ላሁ ልጀህረ ቢሱኢ ሚነል ቀውል፣ አላህ በአደባባይ ግልጽ አድርጎ መጥፎ ነገርን መናገርን አይወድም ይላል። ከ1400 ዓመታት በፊት ሳይኮሎጂ የሚባል ጽንሰ ሐሳብ በሌለበት ኢስላም ይህንን የምላስን ሳይንስ ነግሯል። አሁን ላይ ሳይንቲስቶች ኒውሮፕላስቲሲቲ እና ባዮፊድባክ በማለት ይጠሩታል። ነቢዩ ሙሐመድና ቁርአንን ግን መልካምን ይናገሩ አሊያም ዝም ይበሉ፣ ስለ ራሳችሁ መጥፎ አትናገሩ፣ ራሳችሁን አትራገሙ፣ ቃላት ማንነታችሁን ይገነባልና ተጠንቀቁ በማለት አስተምሮናል። በቀጣይ ተመሳሳይ ፕሮግራም እንገናኛለን። ለአላህ ብዬ ወዳችኋለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ይህ ወንድማችን በጣም ብዙ ጊዜ እከታተለዋለሁ። የቁርአን ሀያልነትም ሁሌ ከእውነተኛ መረጃ ጋር አያይዞ ያመጣልናል። ማሻአላህ ብያለሁ። ለማንኛውም እሱን ከዛም አልፎ ደግሞ ይህ የማይካድ እውነታ ነው። ብዙ ነገር ተመልክተናል። ሳይንሶችም ደግሞ እንግዲህ ቁርአን ላይ የተጻፈውን ነገር አሁን ላይ በተደጋጋሚ እያረጋገጡልን ያለበት ሁኔታ ነው። ይህ ደግሞ የእስልምና ትክክለኝነት መሆኑ የሚያረጋግጥ ነገር ነው። አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። ኢንሻአላህ የቁርአን ሀያልነት ተመልክተናል። የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንደተማረበት ተስፋ አድርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም